ቅርብ ቀናት ሚዲያ ላይ የተስፋፋ የነበረው አዶናይ የኢሬቻ አምባሳደር ሆኗል የሚል ዜናዎች ሰምተናል። እኔ እንደሚታወቀው ላውታ አቅርበሻል። እኔ ነኝ ያለች ሴት ትምጣና ትቅጠመኝ ብለሻል እና አንቺ ትገድብኛለሽ ይቻላል። ታችን መቼስ አገራችንን ወክላ ሄዳም ቢሆን እኮ በመንድነው የወከለችው ማለት ምን አርጋ ነው ሄደችው አይነት ነገር የለም። ምንድነው መስፈርቷስ አይነት ነገር ጥያቄ ጠይቃለችና እቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ሰላም ጤና ይስጥልኝ ጋይስ፣ እንደምንዋላችሁ እንደምናመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ይህ ሌላ አካውንት ነው። ሌላ የነበረኝ አካውንት ትልቅ ሰብስክራይብ የነበረው ተዘግቶብኝ አዲስ ከፍቻለሁ ማለት ነው። የምታውቁኝ ከሆነ ሁላችሁንም ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ ማለት ነው። እንግዲህ ዛሬ እጅግ በርከት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። የሚስሩት መልስ ሰጥታለች። ብዙ ጥያቄዎች ሲነሳባት ነበረ። እሱም ደግሞ እንግዲህ ዛሬ መልስ ሰጥታለች ማለት ነው። እሱን እናያለን። እንዲሁም ደግሞ የሴዶና ጆኒ ጂጂሱ ጋር ያለው የቁማር ነገር እሱም አለ፣ እሱም እናያለን። እንዲሁም ደግሞ የወንድማችን አዶናይ እጅግ በጣም ቁጣ እያስነሳ የነበረ ጉዳይ አለ። ይህ ደግሞ ከኢሬቻ ጋር ተያይዞ ማለት ነው። እንግዲህ እነዚህና ሌሎች ቪዲዮዎችን እናያለን ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ በትህትና እጠይቃችኋለሁ። ይህንን ቪዲዮ ላይክ በማድረግ ሁሉም ጋር እንዲዳረስ እንድታደርጉልኝ በትህትና እጠይቃችኋለሁ። በሶማሌ በበሳሶ ማለት ነው። ባህሩ ሙሉ ለሙሉ ወዴት እንደሄደ ወዴት እንደጠፋ አይታወቅም። በቃ ውሃው እንደዚህ ሆኗል ማለት ነው። እና ይሄው ዶኒኮችም እንደምታዩቸው መርከቦች ምናምን እንደዚህ ቆመዋል። ውሃው ወዴት እንደሄደ አይታወቅም። የሚያውቀው ፈጣሪ ብቻ ነው። ውሃ የለም እና መርከቦችም እንደዚህ እንደቆሙ ናቸው እንደምታዩቸው ማለት ነው። እንደዚህ ውሃ ፈር ለነው ውጭ ያሉት ሼር ሪፖስት ባረግ ለሁሉም ሰው አዳርሱ። ከሶማሌ ወደ የመን የሚመጣው ነው ማለት ነው። በአሁን ሰዓት በቃ በሳይክልም ከሶማሌ ወደ የመን መምጣት ይችላል። ባህሩ ሙሉ ለሙሉ የለም ጠፍቷል ማለት ነው። እናንተ ሼር ኮፒንግ እያደረጋችሁ ለሁሉም አዳርሱ። አንድ ሰው ለ50 ልጅ በጣም የሚገርም ነው። የሶማሊያ የቦሳሶ ምናምን ደሴት ሙሉን ውሃው የለም አሉ ጋይስ። እና እንደዚህ አይነት አጋጣሚ የሚገጥመው የባህር ላይ ኑሮ ተሞክሮ ያላቸው ኤሽያንስ ምናምን ሲያወሩ አንዳንድ ታሪካቸውን ምናምን ያየው ነበር። አንዳንድ ጊዜ ከባድ ሱናሚ አይነት ነገር ሲከሰት መጀመሪያ ውሃው ይሰበሰባል። ከባድ ማዕበል ሲከሰት ወይንም ደግሞ የቂያማ ምልክት ማከል አንዱ ነው። አላህ ይጠብቀን። አስባችሁታል? ከየመን ቦሳሶ ድረስ በሳይክል መግባት ትችላላችሁ። የመጨረሻው ጊዜ ደርሷል። እስቲ እንዋደድ ይቀለናል። በነገራችን ላይ ከመጨረሻው ዓለም ጋር የሚያያዝ ነገር አይመስለኝም። ይህንን ጉዳይ ምናልባት እንግዲህ የተለመደ ነገር እንደሆነ አንዳንድ መረጃዎችን ለማንበብ ገብቼ ነበረ። እንግዲህ ይህ ተፈጥሯዊ ነው፣ ሁልጊዜም ሊያጋጥም የሚችል ነገር እንደሆነ ነው እንግዲህ ያለኝ መረጃ ማለት ነው። እንዲሁም ደግሞ ይህ ነገር እንግዲህ ዘላቂ እንዳልሆነ እና ባህሪያዊ ነው፣ ተመልሶ ይመጣል በእርግጠኝነት እያሉ እንግዲህ አንዳንድ መረጃዎች ሲጻፉ የነበሩ አይቻሉኝ ማለት ነው። እና ከ8ኛው ሺህ የመጨረሻው ዘመን ምናምን ጋር በጭራሽ የማይገናኝ ነገር ነው። እና እንግዲህ ይህ ወንድማችን ጥሩ መረጃ ነው ያስተላልፈው። ነገር ግን መጨረሻው ዓለም ጋር በፍጹም የማይገናኝ ነገር ነው። ዞሮ ግን ትልቅ ነገር እዚህ ላይ ያለው መመለሱ ነው። ተመልሶ በቅርብ ጊዜያት ውስጥ እንደሚመለስ የታወቀ ነገር እንደሆነ ነው የሰማሁት ማለት ነው። ጋይስ ጃኒን አግኝተናታል። ጃኒ እንደሚታወቀው ላውታ አቅርበሻል። እኔ ነኝ ያለች ሴት ትምጣና ትቅጠመኝ ብለሻል እና አንቺ ትገድብኛለሽ ይቻላል። ከፋሲካ ጋር ማገኝ ከሆነ ከኔ ጋር ትገቢያለሽ። ፋሲካ ጃኒ መፋለም ፈልጋለች። ስጠይቃት እጄን አንድ እጄ ወደ ኋላ ዙሬ ነው ወይ የሚገጥማት የሚል ምላሽ ሰጣለች። እና ምንድነው የምትይው ለዚህ? ካሁኑ ጥሮታ ነገር ታዘጋጅ። ያው አካለ ጎድኑ ነው የምትወጣው። ጃኒ ሰምታችኋል። ስለዚህ ኢቲኤፍ ሲሪ ላይ እንጠብቅሽ። ከጆኒ ጋር በደምብ ሰልጥነሽ ትመጫለሽ። እርግጠኛ ነሽ? እመጣልሻለሁ። ቴንክ ዩ
ምናልባት ጃኒ ከቀጣይ በኢቲኤፍሲ ስሪ የምትፋለም ከሆነ በምስሉ ላይ ከምትመለከቷት ፋሲካ እህታችን ጋር ምናልባት ብዙዎች እየጠበቁ ይገኛሉ ማለት ነው። እንግዲህ እቺ በምስሉ የምትመለከቷት እህታችን እጅግ ባለ ተሞክሮ ትመስላለች። ጃኒ ደግሞ ገና አሁን ነች ስፖርት እየጀመረች ያለችው እና እንግዲህ ምናልባት ከባድ ውጤት ታገኛለች ብዬ አስባለሁ ጃኒ እህታችን ማለት ነው። እንግዲህ ዞሮ ዞሮ በቀጣይ ዙር የምናየው ይሆናል ማለት ነው። እጅግ በጣም መነጋገሪያ ነበር። ይህንን ቪዲዮ ወደ ቀጣይ ቪዲዮ ላሸጋግራችሁ የሚስሩት እጅግ በጣም ብዙዎች ምክንያቱን ማወቅ ይፈልጋሉ፣ እኛም እንፈልጋለን። ምንድነው ሞዴሊንግ ብዙም አይገባንም። ምናልባት ካላ ስትፈልገው መረጃ ልሰበስብ ትችላለህ። ነገር ግን ዝም ብለህ ስናየው ምንድነው ይሄ የሞዴሎች ውድድር ምንድነው? በቁንጅና ውድድር ብቻ ነው ወይ ምንድነው? እስኪ እሷ ደግሞ ሚስሩት የተጠየቀችው መልስ ሰጥታለች ማለት ነው። እስኪ ልጋብዛችሁ። እሱ ሪከርድ የሚያደርግ ሰው ካለ አንድ እህታችን መቼስ አገራችንን ወክላ ሄዳም ቢሆን እኮ በምንድነው የወከለችው ማለት ምን አርጋ ነው ሄደችው አይነት ነገር የለም። ምንድነው መስፈርቷስ አይነት ትክክለኛ ጥያቄ አይነት ነገር ጥያቄ ጠይቃለች እና እኔ ደግሞ እሱን ጥያቄ ለመመለስ ነውና አሪፍ መረጃ ጀምራለሁ። ሩቲር ጋለም ነኝ የሚስ ወርልድ ኢትዮጵያ 2026 አሸናፊ። አሁን ላይ በቬትናም ሀገር ኢትዮጵያን ወክዬ ለሚስ ወርልድ እየተወዳደርኩኝ ያለሁ ማለት ነው። መስፈርቱ ምንድነው? እንዲሁም ደግሞ በምን ተመርጠሽ ሄድሽ? ማነሽ? ባክግራውንድሽ ምን ላይ ነው? ምክንያቱም ፐርሰናል ስቶሪዎች ነው እንጂ በደንብ የተሰሙት ምን ላይ ነኝ የሚለው ነገር ስላልታወቀ ማለት ነው። ይሄ በጣም እጅግ ወሳኝ ነገር ነው። ሁላችንም መስማት የምንፈልገው ጉዳይ ይመስለኛል። ባክግራውንዴ በማርኬቲንግ ማኔጅመንት ዲግሪ አለኝ። ከዛም በተጨማሪ በቡና ቅምሻ ከቡና ትሬኒንግ ሴንተር ሰርቲፋይድ ነኝ። በሜካፕ ደግሞ ሰርቲፋይድ ነኝ። ያው ሜካፕ የግድ መማር ስለነበረብኝ ነው። ፓጀንትሪ ፕሮግራም ላይ ራሳችን ሁሉ ነገር ግዴታ ነው ማለት ነው የምንሰራ ማለት ነው። እንዲሁም ደግሞ የሞዴሊንግ ትምህርቴን ከዛሬ 6 ዓመት አካባቢ ወደ 7 ዓመት አካባቢ ከአፍሮፊገር ሞዴሊንግ አካዳሚ ኢንተርናሽናል የሆነ ሰርቲፊኬት ነው ያለኝ። በሞዴሊንግ ኢንዱስትሪ ላይ ስቆይ ወደ 10 የሚጠጉ የሚባል ፓጀንቶች ላይ ሪፕሬዘንት አድርጌያለሁ ኢትዮጵያን ከሚስ አዲስ አበባ ጀምሮ ማለት ነው። 2013 ሚስ አዲስ አበባን ጀምሮ ሚስ አፍሪካ ዩናይት እንዳረሳ በጣም ብዙ ነው። እነሱ ላይ ለመወዳደር ችያለሁ። እግዚአብሔር ይመስገን። አብዛኛው ላይ በጣም በጥሩ በሚባሉ ሁኔታዎች በጥሩ ውጤቶች ነው የጨረስኩትኝ። አብዛኛውን ፈርስት ራነር አፕ፣ ሰከንድ ራነር አፕ፣ ታለንት ዊነር ጥሩ ነገሮች አግኝቼ እንግዲህ እነዚህ ነገሮችን አልፋ ነው ወደ ኢንተርናሽናል የወጣችው ማለት ነው። በአሁኑ ሰዓት ላይ እንግዲህ ሁላችንም እንደምናውቀው የሚስ 26 ወርልድ ልትወዳደር ነው እዛ ቬትናም ውስጥ ያለችው ማለት ነው። በትን ያለፉት እግዚአብሔር ይመስገን። ፓጀንት ሞዴሊንግ ላይ ያሉ ሰዎች ቢዩቲ ፋሽን ሞዴል ስለሆነ ራንዌይ ላይ ብዙ አይነት ሞዴሊንግ ታይፕ ስላለ ማለት ነው። እኔ ግን ሁለቱም ላይ ያለሁኝ እኛ ሀገር አሉ የተባሉ ዲዛይነሮች ጋር ሰርቻለሁ። በቁጥር ማላስታውሰው ያህል ሺዎችን ሰርቻለሁኝ። እዚህም ውጭ በነበረኝ ኤክስፒሪየንስ ማለት ነው። እንዲሁም ደግሞ የተለያዩ ኮመርሻሎችን እኔ እንጃ ዝቅ ብዬ ሰርቻለሁ። በደንብ ዝቅ ብዬ ሰርቻለሁ። በደንብ ሰርቼበት ነው የመጣሁት። በጣም ያደክማል ሞዴሊንግ ቀላል ተደርጎ እንደሚታየው አይደል። ብዙዎቻችን የምንሰራው ስራ ቀላል ይመስለናል፣ ሌላ ሲሰራው ቀላል ይመስለናል። ነገር ግን የስራ ቀላል የሚባል ነገር እንደሌለው እንግዲህ ማወቅ ያለብን ይመስለኛል ሁላችንንም ማለት ነው። እኛ ሀገር ላይ ገና አላደገም፣ አልተሰራበትም። ግን ተስፋ ሳልቆርጥበት የሁሉ የመጣሁበት መንገድ ነው፣ የለፋሁበት መንገድ ነው። ዝም ብዬ ከመሬት ተነስቼ አይደለም እዚህ የመጣሁት። እግዚአብሔር በሚያውቀው የለፋሁት ጓደኞች ያውቃሉ፣ ቤተሰቦች ያውቃሉ፣ ኤቭሪዋን ማለት ነው። በደንብ ዝቅ ብዬ ሰርቼበት ነው እዚህ ጋር የመጣሁት። ሚስ ወርልድ ላይ ስንመለስ ሚስ ወርልድ በጣም በርካታ የሚባል ቻሌንጆች አሉት በውስጡ። እናንተን ባለፈው ያያችሁት ሄድ ቱ ሄድ አለ። ዋናው ነገር ሚስ ወርልድ ማወቅ ያለባችሁ የቁንጅና ውድድር የሚባል ስም ቢሰጠውም ቢዩቲ ፓጀንት ላይ የምንወዳደር ልጆች እንደየካታጎሪው እንደ ቢዩቲ ፓጀንትነቱ ይለያያል። እኔ መወዳደርበት ያለሁት ሚስ ወርልድ አለማችን ላይ አለ የሚባለው በመጀመሪያነት የሚመራ ውድድር ነው።
ሞቶ ደግሞ ቢዩቲ ዊዝ ፐርፐዝ ነው፣ ውበት ከዓላማ ጋር በሚል ማለት ነው። አሪፍ ነው እንግዲህ እንደሰማችሁት ነው። እንግዲህ ምንም ይህንን የሚያከራክር ጉዳይ አይደለም። አንዳች ነገር ስንሰራ ሁላችንንም የምናሳልፋቸው ነገሮች ይኖራሉ። ምናልባት በትንሹ እንኳን ማየት ከቻለን እህታችን የታክሲ እንኳን ወጪ ያለባት የታክሲ የምትንቀሳቀስበት የእግር ጉዞ ሊሆን ይችላል። እነዚህ ትናንሽ ነገሮች ናቸው። አንዳች ነገር ለማድረግ 7 ዓመት ካደረገች እቺ እህታችን እንግዲህ ብዙ ነገር ደክማለች ማለት ነው። እና 7 ዓመት የጊዜ አለ፣ የጉልበት አለ፣ የገንዘብ አለ እና እንዲሁም ደግሞ የትምህርት ሊሆን ይችላል እና እንግዲህ ቀላል ነገር አይደለም ማለት ነው። እንግዲህ እሷ እንደምትናገሩ እኔ እረዳለሁኝ። ምናልባት ግን አንዳንዴ እንደዛ ልንሸወድ እንችላለን ሁላችንም ብዬ ነው። እንግዲህ መልካም እድል የሚስሩት ማለት እፈልጋለሁኝ። በዚህ አጋጣሚ እንግዲህ ሰምታችሁ ይሆናል ብዙ ሰዎች ቮት እያደረጉ ይገኛሉ። እንዲሁም ደግሞ በሁለተኛ ደረጃ ነው የምትገኘው። ሄዳችሁ እሷን መምረጥ ትችላላችሁ ማለት ነው። በዚህ አጋጣሚ ወደ ቀጣይ ቪዲዮ ላሸጋግራችሁ። እስኪ አንድ ጊዜ የሚለውን ነገር አዳምጡት። በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒም ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ ነው። በስፋት አማረን እንግዲህ እኔ በቅርበት አውቀዋለሁ። ከኔ ጋርም እንግዲህ በአንድም ይሁን በሌላ አጋጣሚ በተለያዩ ስራ ምክንያቶች እንገናኝ ነበረ። ነገር ግን እዚህ ጋር ያሳየው ድፍረት በጣም አስገርሞኛል። እኔ በግሌ እንግዲህ ቁማር አልወድም፣ ብዙ ጊዜም እንግዲህ እንደዚህ አይነት ነገር ውስጥ አልሳተፍም። ነገር ግን ይሄንን ቪዲዮ አይቼ ማለፍ አልቻልኩም። ምክንያቱም እሱ ሴዶን ብሎ 500 ሺህ ብር የሚመድብ ከሆነ በሱ ፍቃድ ይሄ ቪዲዮ የሚደርስ ከሆነ ያለምንም ጥርጥር እኔ ጆኒም ብዬ 500 ሺህ ብርን እመድባለሁ። እንዴት ነው ግን የሚያስይዙት? ባይዘዊ መመደብ ብቻ አይደለም። ከዜና አቅራቢዎችም እንግዲህ ኤምኤምኤ ፋይት ማድረግ የምትፈልጉ ካላችሁ ኦፊሻሊ እናንተ ጥሪ ያቀርብላለሁ። ከፈለክ እንግዲህ ሪንግ ውስጥም ፋይት ማድረግ እንችላለን፣ ጥያቄውን የምትቀበል ከሆነ ማለት ነው። ነገር ግን ሴዶን ብለህ 500 ሺህ ብር የመደብከውን ኮላው ተቀብየዋለሁ። እናም ዝም ብለህ ብሩን ካሁኑ አዘጋጅ፣ ነገ ከጨዋታ በኋላ ብሩን የምታስረክበኝ ይሆናል። እንግዲህ ዛሬ እጅግ በጣም ትልቅ ፋይት እንዳለው ሁላችንም እናውቃለን። በኢቲኤፍሲ 2 ማለት ነው። እንግዲህ እነዚህ ወንድሞቻችን ደግሞ ዜና አቅራቢዎች ናቸው። ምናልባት በቲክታክ ላይ የምታውቋቸው ይመስለኛል ማለት ነው። ግን እዚህ ላይ እኔ ሀሳብ ለመስጠት ያህል አንዳንዴ የተናቀ ያስረግዛል የሚባል ነገር አለ። እንዲሁም ደግሞ በነዚህ በጆን እና በሴዶ ጉዳይ ደግሞ እንግዲህ ጆ እጅግ በጣም ትልቅ ግምት እየሰጠ ነው ያለው። እንደሚያሸንፍ በእርግጠኝነት ሆኖ እየተናገረ ይገኛል ጆ። ነገር ግን አንዳንዴ የሆነ ተፎካካሪህን አሳንሰ ማየት ዋጋ እንደሚያስከፍል ማወቅ አለበት ወንድማችን ጆ ማለት ነው። እና ምናልባት ሴዶ ሊያሸንፍ የሚችልበት እድል ሊኖር ይችላል እና የማይናቅ ነገር ነው ማለት ነው። እንግዲህ እጅግ በጣም አጓጉ የሚያደርገው ጉዳይ ይሄ ነው። እነዚህ ቁማር ምናምን የሚያስይዙ ሰዎች እጅግ አጓጉ የሚያደርጉት ይመስለኛል ይህንን ፋይት ማለት ነው። እንግዲህ መጨረሻ ወይም ነገ ነው የሚሆነው። ምናልባት ዛሬ ሙሉ ቀን እስከ ሌሊት ይህንን ፋይት የሚያመሽ ይመስለኛል። ምናልባት ይህንን ቪዲዮ ይዤላችሁ መምጣት የምችለው ነገ ነው የሚሆነው ማለት ነው። ነገ በዚህ ሰዓት ላይ ምክንያቱም ደግሞ ስለማያልቅ ማለት ነው። ፊልሚያው እስከ 9 እስከ 10 ሰዓት ሊቆይ ይችላል ፋይቱ ማለት ነው። እና እንግዲህ መልካም ምኞቴን እገልጻለሁ ለሁለታችሁንም። የማን ደጋፊ ናችሁ እናንተ? እንግዲህ ኮመንት ላይ ጽፉልኝ፣ ደስ ይለኛል። ወደ ቀጣይና መጨረሻ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ ኢሬቻ በዓል ላይ ብዙ ተቃውሞ ደርሶበት ነበረ። ይህን ተከትሎ ደግሞ የራሱን ሀሳብ ሰጥተዋል። እሱን እናዳምጣለን ማለት ነው። አዶናይ ለ8ኛ ጊዜ የኢሬቻ አምባሳደር ሆነ። ኮንግራቹሌሽን የሚል ነገር አየሁት። ይሄ ነገር እውነት ነው? 2-3 ቦታ ነው ያየሁት። በነገራችሁ እውነት የኢሬቻ አምባሳደር ነው በአሁነኛው? እኛም ሰምተናል። አዎ ናይስ፣ ቆንጆ ደስ ያለ መስል አምባሳደራችን ስትመርጡ ደስ ይላል። ደስ የሚለው ነገር አካውንቱ ላይ እንኳን ስንትን ፖስት አላደረገውም። አምባሳደር ስላደረጋችሁኝ አመሰግናለሁ ብሎ እንጂ እዩት። ሰላም እንዴት ናችሁ? እዚህ ቲክቶክ ላይ በተለይ የኦሮሞ ተወላጆች ሰሞኑን ከትናንት ጀምሮ መሰለኝ አዶናይ የኢሬቻ በዓል አምባሳደር ሆኗል በሚል በተሳሳተ ዜና
ይሄ ነገር ልክ አይደለም ብሎ ሲቃወሙ አዶናይን እንኳን ሚነካ አንዳንድ ነገሮች ሲናገሩ ሰማሁ። በጣም ማከብራቸው ልጆች ጭምር ማለት ነው። የተሳሳታችሁት ነገር ግን በነገራችን ላይ ጋይስ አዶናይ ቢመረጥ ምንድን ነው ችግሩ? እስኪ ኮመንት ላይ ጻፉልኝ። ችግር አለበት? ችግር ያለበት አይመስለኝም። እንግዲህ የራሱ ቪዲዮ አለ፣ እሱም እናደምጠዋለን። አትሊስት ዜናው ትክክለኛ መሆኑ መረጃው ትክክለኛ መሆኑ ማረጋገጥ ነበረባችሁ ሀሳብ ከመስጠታችሁ። አዶናይ ዘረኛ ነው፣ አዶናይ እንዲህ ነው፣ አዶናይ እንዲህ ነው ከማለታችሁ በፊት ይገባል አይገባውም ከማለታችሁ በፊት ዜናውን ማረጋገጥ ነበረባችሁ። ለምን መሰላችሁ? ኢሬቻ ማለት በአሁኑ ሰዓት የኦሮሞ ብቻ አይደለም፣ ኢንተርናሽናል ሆኗል፣ በዩኔስኮ ተመዝግቧል። ኢሬቻ የአንድ ብሔር የኦሮሞ ብሔር ወይንም ለኢትዮጵያዊ ብቻ አይደለም፣ ኢንተርናሽናል ነው። ስለዚህ አባገዳዎችም ይህን ነገር ሲመርጡ አምባሳደር ሲመርጡ የራሳቸው መስፈርት ይኖራቸዋል። ዝም ብሎ ከመሬት ተነስተው መምረጥ አይችሉም። ስለዚህ ያንን መስፈርት ማሟላት የሚችሉ ልጆችን መርጠው ነው እንጂ ከመሬት ተነስተው እንትን አይሉ። አዶናይ ያንን መስፈርት ያሟላል አያሟላ እንደ መስፈርቱ ይወሰናል። እኔ እንጃ፣ እኔ አንዳንዴ ይገርመኛል። ሰው እንግዲህ ከባለቤቶቹ በላይ እኛ ልናቅ አንችልም። እዛ ያሉ ሰዎች የመረጡት ሰዎች እንግዲህ እዛ የመረጡት አዶናይን የመረጡ ሰዎች እነሱ ተመርጠው ነው እዚህ ቦታ ላይ ያሉት እና እነሱን መቃወም ምን ያህል ታማኝነት ይኖራል ወይም ደግሞ ምን አይነት ተጽዕኖ ሊኖረው ይችላል? እስኪ አስቡት ጋይስ። ስላልሆነ ብቻ ልክ ነው ሊሆን አይችልም ብለን መወሰን አንችልም። ስለዚህ ብዙ የታዘብኩት ነገር ምንድነው እዚህ ሶሻል ሚዲያ ላይ ኢንፎርሜሽን ሳናጣራ ከትክክለኛው ምንጭ ኢንፎርሜሽን ሳናገኝ እኛም ያንኑ ስናስተጋባ ልክ እና አብዛኞቻችሁ በጣም ማከብራችሁ ልጆች ናችሁ። ነገር ግን በዚህ ልክ ባትሳሳቱ ጥሩ ነው። እንግዲህ ጋይስ ብዙ ሰው ነበረ በዚህ ጉዳይ ሲተች የነበረው ማለት ነው። እንግዲህ ወንድማችን አዶናይ አንዳች ነገር አላለም ነበረ። እንግዲህ ዛሬ አንድ ቪዲዮ ለቋል ማለት ነው በዚህ ጉዳይ ላይ ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እንግዲህ እዚህ ላይ እኔ ማለት የምፈልገው ነገር ምንድን ነው፣ ምናልባት ባህሉን በደንብ አድርጎ የሚገልጽ ሰው የሚያውቅ ሰው ቢያደርጉ ጥሩ ነው ብዬ አስባለሁ። ነገር ግን አዶናይ ምናልባት ተመርጦ ከሆነ ምናልባት እነሱ ያመኑት ያወቁት ነገር ይኖራል ብዬ ነው የማስበው እና እንግዲህ የአዶናይ ወንድማችን የሰጠው መልስ አለ። እሱን ላሳያችሁና ሀሳብ እንሰጥበታለን። ሰላም የአገሬ ልጆች እንደምን አላችሁ? እንግዲህ በቅርብ ቀናት ሚዲያ ላይ የተስፋፋ የነበረው አዶናይ የኢሬቻ አምባሳደር ሆኗል የሚል ዜናዎች አሉ እና ስለዛ ክላሪፋይ ለማድረግ ነው ይህ ቪዲዮ እየቀረጽኩት ያለሁት። ከሁለት ቀናት ከሶስት ቀናት በፊት እንግዲህ ወደ ከአባ ገዳዎች ጋር ተቀላቅዬ ምሳ የበላሁበት ቀን ነበረ። ይህ ቀን ደግሞ በጣም ትልቅ ቀን ነበር ለኔ። ምክንያቱም አዲስ ትልቅ የሆነ ባህል በአይኔ ያየሁበት ምረቃ፣ አዲስ ምረቃ ከዚህ በፊት ሰምቼው ማላቅ ምረቃ የሰማሁበት ትልቅ መተሳሰብና ፍቅርን ያየሁበት ከአባ ገዳዎቹ መሃል በጣም ትልቅ ደግሞ ክብር ያገኘሁበት ያየሁበት ነው እና የመከሩኝ ትልቅ ምክር አለ። አባገዳችን የመከሩኝ ምክር ደግሞ ምንድን ነው? ፍቅርን እንድሰብክ፣ አንድነትን እንድሰብክ፣ ሁሌም ይቅርታ ማለትን እንድማር ነው። እነዚህ ከዚህ በላይ ምን አለ? ነገሮችን ልቤ ውስጥ የያዝኳቸው ነገሮች ናቸው እና እኔም ቃል የገባሁት ምንድነው ኢሬቻም ያው እንደምታውቁት ቀርበዋል። ኢሬቻም በዓለም ደረጃ መታወቅ አለበት የሚል ሀሳብ አስነስተው ነበር። እነሱም የኔም ፍላጎት ነው። አይ ቲንክ አዶናይ የኢሬቻ አምባሳደር ሆኗል የሚለው ወሬ ስህተት ነው እንድታውቁት ፈልጋለሁ። ግን ደግሞ ማወቅ ያለባችሁ ሁላችንም በየግላችን የኛ የባህላችን አምባሳደሮች መሆን ይኖርብናል ብዬ አስባለሁ እና አምባሳደር ሆኜ መሾምም የለብኝም። ምክንያቱም ኢሬቻ የሚያኮራ ባህል ስለሆነ
ቆሜ ባስተዋውቀው ኢንተርናሽናሊ በዓለም ደረጃ እንዲታወቅ ሞከሬ ለእኔ ኩራት ነው and ግዴታዬም ነው ብዬ አስባለሁ። ምክንያቱም ያለፈው ዓመት ወደ ኦሮሞ ሄጄ ኢሬቻን ሳከብር እውነቴን ነው የምላችሁ ያገኘሁት ፍቅር ካሰብኩት በላይ ነው። ያቀፉኝ ሰዎች ስሜን ሲጠሩ ሲያዩኝ ሲመለከቱኝ አይናቸው ላይ ያየሁት ፍቅር እውነቴን ነው የምላችሁ ትልቅ ነው የማልረሳው እስካሁን ማለት ነው መቼንም የማልረሳው እና የኦሮሞ ህዝብ በጣም ትልቅ ፍቅር አሳይቶኛል። ስለዚህ የኢትዮጵያ ባህሎች የማሳየት የማስተዋወቅ እና ሪፕሬዘንት የማድረግ ግዴታ አለብን ሁላችንም የባህላችን አምባሳደር ነን ማለት ነው። እንግዲህ እምላት አንድ ቃል አለች እሷ ምንድነች? የኛ ልዩነታችን አንድነታችን ነው። ሁላችንም እኔ የተወለድኩት ትግራይ ነው ከትግራይ ነው የመጣሁት የኦሮሞ ባህል ደግሞ ያደኩበት አይደለም ግን ደግሞ that's why በጣም ደስ ብሎኝ ፈገግ ብዬ ሲጸልዩ ሲመርቁ ያመጋገብ ስነ ስርዓታቸው አለባበስ ስነ ስርዓታቸው ጋቢ ሲያስለብሱኝ እነዚህ ነገሮች መከባበር ከዚህ ነው የሚጀምረው ያላደኩባቸው ነገሮች ስለሆኑ አሁን ኤክስፒሪየንስ አረጋቸው በቃ እንደ አዲስ የሆነ በቃ የሆነ እንደ አዲስ ህይወት እየኖርኩ ነው እንደሆነ ነው የሚሰማኝና ይሄ ደግሞ በጣም ደስተኛ ነው የሚያደርገኝ እኔ በጣም ስለዚህ ኦሮሞ ህዝብ በጣም ወዳቸዋለሁ ኢትዮጵያን በጣም ወዳታለሁ እንግዲህ አክብራችሁ ጋቢ ስላለበሳችሁኝ በጣም ትልቅ ክብር ተሰምቶኛል ምን ያህል አደራ እንደሆነ ተረድቻለሁ ስለዚህ አደራዬም ተቀብዬ እወጣለሁ እላችኋለሁ ተባረክናለሁ በጣም እንግዲህ ጋይስ እንደሰማችሁት ነው ወንድማችን አልተመረጠም ገና ምናልባት ሊመርጡት ይችላሉ እሱ ደግሞ እንግዲህ የነሱ ውሳኔ ነው አዶናይ ምናልባት እንግዲህ እንደተናገረው ከሆነ እኔ መመረጥ የለብኝም እያለ ነው በእርግጥ እኔም ይህንን ነገር አስባለሁ ምንም አምባሳደር ባንሆንም እኮ በተለያዩ መንገዶች ይህንን ባህል ማስተዋወቅ ይቻላል ነገር ግን ከነሱ በላይ ይህንን ነገር ደፍሮ መናገር ልክ ስላልሆነ ግን የነሱ ውሳኔ የምናይና የምንጠብቀው ጉዳይ ይሆናል ማለት ነው ነገር ግን የራሳችን ሐሳብ ለማስቀመጥ ነው እዚህ ላይ የተገኘ ነው ማለት ነውና እንግዲህ ወንድማችን አዶናይ እጅግ በጣም የተረጋጋ ጥሩ የሆነ ንግግር ነው ያደረገው ሳይቆጣ የሌሎችን ተቃውሞ ሳይንቅ ነው እንግዲህ እዚህ መጥቶ መልስ የሰጠው ማለት ነው እጅግ በጣም ጥሩ ነገር ነው ሁላችንንም በጎ ነገሮች ብናስብ አዶናይ ቢመረጥ ምክንያቱ ይሄ ነው ብለን ብናስብ ባይመረጥ ደግሞ ምናልባት ከባህሉ ጋር አያይዘን ብንይዘው ጥሩ ይመስለኛል እንጂ ጽንፍ ይዘን ስህተት ነው ብለን መናገር ያለብን አይመስለኝም ምክንያቱም ደግሞ እንግዲህ ከነሱ በላይ እዛ መሬት ካሉ ሰዎች በላይ ከውጭ ሆነው ተመልክቶ ሐሳብ መስጠት ትንሽ ስህተት መስሎ ስለሚሰማኝ ማለት ነው ጋይስ እንግዲህ ለተመለከታችሁት ነው ወንድማችን አዶናይ ጥሩ ነገር ነው ያደረገው ቪዲዮ ያልሰራበት ምክንያት ደግሞ ይህ ነው ማለት ነው እንግዲህ መልሱ ተመልሷል ማለት ነው እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል በዚህ ዙሪያ ኮሜንት ላይ ጻፉልኝ እና የነበረኝ ቆይታ ይሄንን ይመስላል አዲስ ከሆናችሁ ሰብስክራይብ አድርጉኝ ሐሳብ ካላችሁ ኮሜንት ጻፉልኝ ሁሉም ጋር እንዲዳረስ ደግሞ ቪዲዮውን ላይክ እንድታደርጉ በትህትና ጠይቃችኋለሁ ማለት ነው ሰላም ቸር ያሰማን